ሙሽራዬ ሙሽራ ኮደበ በተለቆ አባባ እናታችን ደስታ እንደተነጠቀ ያንቺም ደስታ ይነጠቅ። ቅስሟ እንደተሰበረ ቅስምሽ ይሰበር። ይሄን ቪዲዮን ዘር ሃይማኖት ሳትሉ በፈጣሪ ይዣቻለሁ። ሼር ዱት፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። ብዙ ጊዜ እኛ ሰዎች የሆነ ነገር ሲወራ ቁን ነገር የሆነ ነገር ሲወራ ዝም ብላችሁ ታልፋላችሁ። ነገ እናንተም ሊደርስባችሁ ይችላል። እናታችንን የደረሰ ነገር ሁላችንም ይደርሰናል። አንዳንድ ሰዎች ህይወታችሁን ለማሳመር ብላችሁ የራሳችሁን ቤት ለማስደሰት ብላችሁ አንዳንድ ሰዎችን ታሳዝናላችሁ። የሰውን ደስታ ትነጥቃላችሁ። የሰውን ቤት አጨልማችሁ የራሳችሁን ቤት ታበራላችሁ። ገባሽ? ሱብሃንአላህ። አንቺ ለብር ብለሽ እናታችንን አስለቀሻት። አየሻት እናታችን ምን ብላ እንደምታለቅስ። ህይወት በውሸት የተሟላች ነች። ዛሬ ደስታ ነገ ሐዘን። የሷን ቤት ያንኳካ ችግር ነገ ደግሞ ያንቺን ቤትም ያንኳካል። ዛሬ ባንቺ ባይደርስብሽ በልጆችሽ ወይ ደግሞ በቤተሰቦችሽ ይደርሳል። ህይወት እንዳልኩሽ በውሸት የተሟላች ነች። ወላሂ ላዚም አላህ ምስክሬ ነው። ሱብሃንአላህ። እኔ በጣም የሚገርመኝ ነገር ሁሉ ጊዜ ራሴን ጠይቄ መልስ የማጣበት ነገር ቢሆን እናንተ እንዴት ሰው የሰውን ህይወት የሰውን ደስታ ያጨለማ የራሱን ቤት ማስደሰት ምንድነው ይሄ? እኔ ብዙ ጊዜ ሲናደድ የማውራውን ነገር አላቅም። በቃ ግራ ይገባኛል። ወላሂ ላዚም ከትናንት ጀምሮ የእናታችንን ቪዲዮ ማየት ከጀመርኩ በኋላ ራሴን ጠላው። ኧረ ተው እናንተ፣ ስለ ልጅ እኮ በጣም ኢኮኖሚ ከብደው። አንቺ ልጆችሽን ጥሩ አልጋ ላይ እያስተኛሽ ጥሩ ምግብ እያበላሽ የሌላው ልጅ ደግሞ ታስገድላላችሁ። ለምን? ልጅ እኮ ልጅ ነው። እናት እኮ እናት ነች። እናትዮ አሁን ምን አይነት መስዋዕት ከፍላ ምን አይነት መከራና ስቃይ አይታ ልጇን ስደት እንዳሰደደች ታውቃላችሁ። ግን እናንተ ደላላዎች የተባላችሁ ታውቃላችሁ። ግን እናንተ ግን ምን አይነት አውሬ ናችሁ? ግን ሰው ናችሁ ወይስ አውሬ ናችሁ? እናንተ ምን አይነት ሰዎች ናችሁ? አላህችሁን ፍሩ። እንደዚህ አይነት ነገር የምታደርጉ ሰዎች የምትወዱትን ነገር አታችሁ አላህ ሱብሃነሁ ወተዓላ አልጋ ላይ ያስቀራችሁ። እድሜያችሁ ሙሉ ህይወታችሁ በሐዘን ይሟላ። እኔ ምንም ነገር አልልም እናቴ፣ እኔን ምንም ላረግልሽ አልችልም። ቪዲዮሽን አይቼ ማልቀስና ማዘን እንጂ አቅም የለኝም። አቅም ብኖረኝ እነሱ እንዳረጓት አርጌ ነበር የማስደስትሽ፣ ግን አቅም የለኝም። ብቻ የሰውን ደስታ የምትነጥቁት የራሳችሁን ቤት ያበራችሁ የሰውን ቤት የምታጨልሙ ዛሬም ይደርስሻል። ችግሩ ቤትሽን ያንኳካል። ስለዚህ እኔ ምንም አልልሽም። አላህ የምትወጂውን ነገር አሳቶሽ እናታችንን የደረሰ ነገር ይድረስሽ። እናቴ አይዞሽ፣ አላህ ብርታቱን ይስጥሽ። ምንም ላረግልሽ አልችልም። እኔ እናት አይ ላቭ ዩ